ተምር እኔን ትፈልጋለች እኔን ማስገደል የኔን ትክክለኛ አድርስም እስከ ፓስፖርቴ እስከ ሁሉ ነገሬ ላሳያት $10,000 አሁን ታስገባለህ። የላትም ወላሂ ላሳይ ወላሂ ሁሉም ሰው ማስደሰት አልችልም፣ ግን እኔ በእኔ የሚደሰቱ ሰዎች ደግሞ አሉ አይደለ? ለነሱ እንዴት ስለሆንኩ ነው የወደዱኝ። አንተ አልከው ከከድር ጋር ስትጣሉ አንተ እንደዚህ ብለህ ስሜን የምታጠፋ ከሆነ ዘገየ ነው የምትለኝ ከሆነ እኔ ኦሮሞን ይቅርታ ጠይቃለሁ ብልጽግና ሆኜ እመጣለሁ ብለህ ቃል በቃል ተናግራለህ። ለምን አልክ? አማራ ከሆንክ እስኪ ወደ ሙሉ ቪዲዮቹ አብረን እንግባ። ማለት ቤተሰቦች እሺ፣ ሰሞኑን ሲብጠለጠልበት ለነበረው ጉዳይ ምላሽ ሰጥቷል። ምን ብሎ ይሆን አብረን እናያለን ማለት ነው። ተምር ለተምር $10,000 መከፍሊ ከሆነ ካሜራ አበራለሁ ታየኛለሽ እስከ ፓስፖርት እያላት ነው ማለት ነው ጆከር። እስኪ ያለውን ነገር አብረን እናያለን ማለት ነው። በሌላ በኩል ደግሞ ዮኒ ማኛና ጆከር ተፋጠዋል። በሰሞኑ ጆከር ላይ እየተባለ ባለው ነገር ላይ ተፋጠዋል ማለት ነው። እየጠየቀው ነው ያሉትን ነገሮች አብረን ሪያክት እያደረግን ሀሳባችሁን አስቀምጡልኝ። ወደ ቪዲዮ እንሂድ ማለት ነው። ቤተሰብ ሰብስክራይብ ያላረጋችሁ ሰብስክራይብ ያረጋችሁ በላይክ ጀምሩ ማለት ነው። ቤተሰቦች እኔ ልድገምላችሁ እኔ ይውላችሁ ለማህበረሰብ ስል አይደለም ጉሮሮዬን ሰጥቼ ራሴን ሰጥቼ ዛሬ ድረስ እየታገልኩ ነው። ተምር እኔን ትፈልጋለች እኔን ማስገደል የኔን ትክክለኛ አድርስም እስከ ፓስፖርቴ እስከ ሁሉ ነገሬ ላሳያት $10,000 አሁን ታስገባለህ። የላትም ወላሂ ላሳይ ወላሂ እሱም አባቴ ሟችን ይዘጋ ሶሎሞን ራሱ ለኔ ስቃለ ከሱ ጋር ነው ለማህበረሰብ ሰሎሞን ያወራ እንዴ? አንዴ ጦይማ እዮዳብ አንዴ ኒውት አድርገው። ለምን ለራስህ በቴሌግራም አሁን ልላክልህ አሁን ለራስህ በቴሌግራም ልላክልህ ከብሎ ምን ያረጋልኝ ከብሎ ለራስህ $10,000 እኛ ህጻናቶች አይደለንም። እዮዳብ አንዴ ካስተክ ሁላችሁ ቤታችሁን ከፍታችሁ ታሰድቡ ሁለት ካላችሁ ማውጣት ነው እንጂ እዚህ ጋር እየለመነችው አሜን ነው አልሽልኝ ፎቶ እየለጠፈላት ቤተሰቧን ፎቶ እያመጣ እምትለምነው የምትለማመጠው ከሆነ የላትም። ውሸቷን ነው ቀርቶ በቪዲዮ ልታወራ ይቀርቷል እኮ $10,000 እሷ ሀብታም ናት አይደለ? ሀብታም ናት። $10,000 ተስጠኔ እስከ ፓስፖርት እንደዚህ አድርጌ ወጥቼ ፊት የላሳይ ለማህበረሰብ ትርዳ እዛ ጋር እሷ አማራ አይደለች? አማራ ታጋር ቢኖራት ለአንድ $10,000 ግለሰብ አንድ ግለሰብ ጆከር ለህዝቡ በጮኸ ፎቶን አሳያለሁ አስገድላለሁ ምን አመጣው ለኔ ፎቶ አይደለም ያልኩት እኮ ምን አመጣው ጃፒ አንተ ሜክ ሴንስ ያደርግልሃል ወይ? እሱ የእናቷን ፎቶ እያሳየ የቤተሰብ ፎቶ እያሳየ እሷ የእሱ ፎቶ ካላት እስካሁን ሚስቱ ናት ምናምንና ብላ ብዙ ነገር ለጥፋለች አይደለ እንዴ? የጆከር ፎቶ ሚስቱ ናት። አዳምጠኝ። ሚስቱ ናት ብላ የለጠፈችው የራሷን የባሏን ልጅ እኮ ነው የለጠፈችው። የባሏን ልጅ ቅሌት። ስለዚህ ተምር ይቅርታ አድርግልኝ በቃ ተበልተሻል። ቆማሩ በፕላዝማ የጠየቀኝ ስማ፣ በመጀመሪያ ያልኩ ምንድን ነው አንተ አልከው ከከድር ጋር ስትጣሉ አንተ እንደዚህ ብለህ ስሜን የምታጠፋ ከሆነ ዘገየ ነው የምትለኝ ከሆነ እኔ ኦሮሞን ይቅርታ ጠይቃለሁ ብልጽግና ሆኜ እመጣለሁ ብለህ ቃል በቃል ተናግራለህ። ለምን አልክ? አማራ ከሆንክ ይሄን ያልኩበት ምክንያት ለምን እንደው ታውቃለህ? አሁን አንተ ጥያቄውን ጠየቀኝ፣ አንተው መለስክ። እኔና ከድር ዛሬ አሁን የተነጋገርንበትን መሰረቱን አይተሃል አይደለ? እኔ አሁንም ትክክለኛ ነገር እኮ ትክክለኛውን ነገር ላቀረበ ሰው ራሴን እሰጣለሁ። አሁን ወደ ከድር አንተ መልሰን እንድንጣላ ማድረግ ሳይሆን ትክክለኛውን ነገር ላቀረበልኝ ሰው አልኩ። አልፈራም እኮ ነው፣ እውነቱን ነው የምናገረው። እኔ የምጨነቀው ለፊቴ አዳምጠኝ። እኔ የምጨነቀው ለአንተ ለጥላቶቼ ምናምን አይደለም፣ ግን የምጨነቀው ለማህበረሰብና ለማህበረሰቡ ከታይ ቪዲዮ አትክፈት ለሚለው እኔ አንድ ተራ ዱርዬ ነኝ። እኔ አባት ኖ ግን ለአማራ አልጠቀምከው። ለምን እንደዛ ከሆነ ለምን አመሰገንከኝ? ለአማራ ጠላት አበዛህ። ለምን አመሰገንከኝ? ግን ወንድነቴን አየሁ መጥቼ ሳናግር እንኳን ቀብረር ብዬ ነው መጥቼ ማናገር። ምኑን ነው የምትንቀባረረው? በክሪስ ብራውን ተደበቀ እኮ ነው የምታወራኝ። እከፍትልህ ነበር
ምን ነው አማራ ህዝብ አንተ እሺ 10,000 እኔ ልቀንስልህና አንተ $10,000 እታይ ላለው ማህበረሰብ ገንዘብ ነው ለአንተ የሚታይ ነው። የአማራው ደም ለማህበረሰብ እሺ አማራ ከሆንክ ለአማራ የምታስብ ከሆነ ያንተ የሚታየው ሁልጊዜ ከገንዘብ ሰው ማስደሰት አልችልም፣ ግን እኔ በእኔ የሚደሰቱ ሰዎች ደግሞ አሉ አይደለ? ለእነሱ እንዴት ስለሆንኩ ነው የወደዱኝ፣ እንደዚህ ስለሆንኩ ነው የወደዱኝ አይደለ? አሁን እሱ ስድብ ሲያደርገኝ የእሱን ስድብ ሰማና እስቲ ቆይ ደግሞ ከእሱ ስድብ አንጻር ብዬ ትንሽ ይቀየራል። ለእሱ ለመመቸት ብዬ ያኔ ለአንቺ መመቸት አቆማለሁ ማለት ነው። ለእኔ ለሚወዱኝ ለሚያከብሩኝ ሰዎች መመቸት አቆማለሁ። ስለዚህ ማይንዴን ስለሚሰራው አውቃለሁ። አስተያየት በተለይ ኔጌቲቭ ነገር ማይንድ ፖዚቲቭ አድናቆት ሰምቶ አንድ ስታደርግበት ስድብ ድንግጥ ይላል ማለት ነው። ለምን ሁሌ ኢጎ ሁሌ መወደድ ሁሌ መከበር ነው የሚፈልገው፣ ሁሌ አቧቦ ነው እንጂ አንድ ሰው አንተን እኮ ይጠላል መባል አይፈልግም። ለዛ ሰው ነው እንጂ ሪስፖንድ የሚያደርገው ለአንድ ሺው ለሚያደርጉት አይደለም። ስለዚህ ያንን የማይንድ አሰራር ስለማቅ አንዱ ራሴን ፕሮቴክት ማድረገው በዚህ ሙያ አይታችኋል። እኔ ብዙ ጊዜ ተሰድቤያለሁ፣ በድንቅ ልጆች እሰደባለሁ፣ በሆነ ነገር እሰደባለሁ። ሊታሰር ነው ትያለሽ፣ የሆነ ነገር ይመጣል፣ ማህበር ይመጣል። ምን ተብለህ ታውቃለህ? ብቻ አለ በየጊዜው የሆነ ነገር ይነሳል። የሆነ ወቅት ላይ የማይገባ ነገር ህፃናቱን ጠየቃቸው ሊሆን ይችላል፣ የማይገባ ነገር ተናገረ ሊሆን ይችላል። ይነሳል። ሲነሳ ርዕሱን አወቅኩት አይደለ? በቃ ርዕሱን ካወቅኩት እኔ ዝርዝሩ የሚያደርግልኛል። ገባ? ዝርዝሩ እኮ እኔ ጉዳዩን ሳታይም ነው የምትሰርብኝ። አንዳንዴ እኮ ጉዳዩ ሳትገባ ሳታጠና ኢጎህንም ነው የምትነግረኝ። ወይም ደግሞ አንተ ውስጥ እኔ እዚህ ላይ አንድ ኮንሰፕት ልንገርሽ እስኪ። ለምሳሌ አንቺ ምሳሌ ነው እሺ፣ በጣም የምትወጂው የምታምኚው ባል አለሽ እንበል። ከዚያ የሆነ ሰው መጥቶ አንቺ ባልሽን እኮ ከሴት ጋር ሲማግጥ አየሁት ቢልሽ የመጀመሪያ ቃልሽ ምንድን ነው የሚሆነው? በጣም የምታምኚው እርግጠኛ ነሽ እንደማያደርግና የመጀመሪያ ካፍሽ የሚወጣው ምንድን ነው? አያደርገውም ነው አይደል? እሺ ባልሽን ደግሞ የምትጠረጥሪው ሰው ሆኖ ትንሽ የባህሪ ችግር ያለበት ሰው ሆኖ አንቺ ባልሽን ከሴት ጋር አየሁት ሲሉሽ የመጀመሪያ ቃል እንደሚሆን ውስጥሽ ግን የመጀመሪያው ነው ነው የመጀመሪያው ጥያቄ የት ነው አይደል? ስለዚህ ጉዳዩ አይደለም የተለያየው፣ አንቺ ውስጥ የነበረው ነገር ነው የተለያየው። አገኘሽ? ለምሳሌ እኔ እሸቱ እኮ እንደዚህ ያደረገ ሲባል አንቺ ላይ ፍቅር ከሆነ ነበር ያለሽ፣ እውነተኛ ፍቅር ከሆነ አያደርገውም እንት እሸቱ በጤነኛ አይምሮ ይሄን ነገር አያደርገውም፣ ተሳስቶ ይሆናል ወይ እንደዚህ ይሆናል፣ ሰው ገፋፍቶት ይሆናል ምናምን ብለሽ ሰበብ ነው የምትሰጪው ላለማመን። ልክ እሸቱ እንደዚህ ያደረገ ድሮ የማያውቀው ነበር እሱና ትልካልሽ ውስጥሽ የነበረውን ያወጣሽው እንጂ በእኔ ድርጊት ላይ ነው ሪያክት ያደረግሽው። እሺ በቃ የምጠብቀው አጋጣሚ ስለነበረ ሰው ምን ልልህ ነው እኔ አልሰማም አላይም እንዲህ አይነት ነገር ማናጀሬ ያያል። የህዝብ ግንኙነታችን ልታይ ትችላለች። ማናጀሬ ውሃ የሚያነሳ ነገር ከሆነ ለእኔ በሚመጥን ቋንቋ ይነግረኛል። ይመጣል ስድቡን ጥላቻውን አይደለም የሚነግረኝ፣ ፊልተር አድርጎ እሺ ይሄን ነገር ማስተካከል አለብን ይለኛል። አስተካክላለሁ። አገኘሽ? ለማስተካከል ብያለና ላይ ማለት ለይ ሰው በቃ ይሄን ስራው ይሄ ነው። እንዴ ነው ፊውዝ ታውቂያለሽ? ማናጀር ማለት እንደ ፊውዝ ነው። እሱ ይቃጠልና እቃውን ያተርፈዋል አይደል? እሱ ጨጓራው ቢቃጠልም ግን እኔን ያተርፈኛል። ለምን እኔ አቢዩዝ መሆን የለብኝማ። በተመረዘ ጭንቅላት መጥቼ ነገር ደግሞ ለሆነ ለዛ መልስ ስንኮሻኮሽ ምን ስል ዋናውን የሚወደኝን የሚያከብረኝ ሰው አጣል አግኝተኛ ስለ ማንነት ሶሻል ሚዲያ ላይ ስትቆይ ማንነትን መቀጠል ከፈለክ አድናቆቱንም ጩኸቱንም ሰምተህ ማለት ሪያክት ማድረግ የለብህም። ወይኔ ያለ አንተ ሰው የለም ሲሉ ያለ እኔ ሰው የለም፣ ስለዚህ እንትን ካላደረጋችሁልኝ አልመጣም፣ እንትን ካልከፈላችሁኝ ማለት የለብህም። ሲሰድቡ ደግሞ አፈር አባብላ አፈር በቃ በላው ብለህ ተስፋ መቁረጥም የለብህም። ሰው ባላንስ ማድረግ ይፈልጋል። ጋይድ ማድረግ ያለበት መንገዱ አይደለም። ደፍነት አንተ ብታውቀው ሰው ላይ አብሮ አደግህ ግቢ እንደ እኔ ሽና አላውቀውም እንደ አብሮን እንትን ሲል ምናምን ብሎ የሚያጋግል ሰው አለ። እሱ ነው ሞር ደግሞ የሚያማው። ገባህ? አንተን በቅርበት እንዴ አይተውት እኔን የሚያቀኝ መስሎኝ ብለህ አታስብም? እንደዚህ አይነት ሰዎች ያንተ ሰክሰስ ለአንተ ሰክሰስ ማጨብጨብ የማይፈልጉ ሰዎች አሉ። ያንተ ሰክሰስ የእሱን ሰክሰስ የቀማኸው የሚመስለው ሰው አለ። ገባህ? በዛኛው ሳይድ ሆኖ አንተን እንትን ለማድረግ እንደዚህ አይነት ነገሮች አጋጥሞን አታደርጉም? እንዳልኩሽ ነው ያልሰማው። በቃ አሁን እኮ ተመለሰልኝ። አልከበደም ወይ? የድሮን አላቆም ችግር የለውም። እኔ ለአላህ ብዬ አፉ ብያለሁ። ከድር ቴንኪው፣ እናመሰግናለን። ከድር ሚውት አንሳና አንተም በሴም በልና ከዛ ሽማግሌዎቹ የሆነ ነገር ተናግረን እንወጣለን። አመሰግናለሁኝ። እኔም ከልቤ ስለ እውነት በአላህ ስም አውፍ ብያለሁ፣ ይቅር ብያለሁ። እወድሃለሁ፣ አከብርሃለሁ፣ እወዳችኋለሁ፣ አከብራችኋለሁ። ቴንኪው፣ እናመሰግናለን። እናመሰግናለን። አንድ ነገር ልና ምን መሰለህ